እንዴት ናችሁ ጋይስ? ዛሬ ደግሞ ሌላ ክሊየንት ይመስለኛል። እስኪ እንየው። ክሊየንቱ አይ ቲንክ ኢትዮጵያዊ ነው፣ ግን ዱባይ ውስጥ ነው የሚሰሩት ምናምን ሪል ስቴት ካምፓኒ ኢን ዱባይ ትላለ። ከሌላ ክሊየንት ነው ሪፈር አድርጎኝ ለዚህ ክሊየንት የመጣሁት እና አሁንስ ትንሽ ፈታ እያልኩ ነኝ። ሱፍ ብኖረኝ ኖሮ ሱፍ ይለብስ ነበረ ጋይስ። አሁን ሱፍ ሳይለኝ እንግዲህ በዚህ ትንሽ አይ ቲንክ ፕሮፌሽናል ይመስላለሁ መሰለኝ። እስኪ alright. So we are getting prepared for the presentation for the meeting. ሚቲንግ የሚሆነው ደግሞ ጉግል ሚቲንግ ላይ ነው። ከአራት ሰው ምናምን ሰው ጋር ነው መሰለኝ፣ አራት አምስት ሰው ምናምን። ስለዚህ ዛሬ ስለ ፕራይስ አናወራ መሰለኝ እና ሜይ ቢ ምን ይመስላል የሚባል ነገር ምን አይነት ዌብሳይት ምናምን ዌብሳይት ነበራቸው፣ ግን ዌብሳይት ነው ዴት ማድረግ ይፈልጋሉ። ያንን ነገር ነው አይ ቲንክ ፎከስ አድርገን የምንሰራው እና እስኪ ክሊየንቱ ጋር እንትን የሚባል ነገር አለ። ላይክ ሚቲንግ አደረግክ ማለት ክሊየንቱን ላንድ ያደረግክ ማለት አይደለም። ሚቲንግ ካደረግክ ሁልጊዜ ክሊየንት ላንድ እንዳደረግ ያንገባ። ስለዚህ ላይክ አንዳንድ ጊዜ ፌል ሊደረግ ይችላል፣ አንዳንድ ጊዜ ደግሞ ሰክሲድ ሊሆን ይችላል ማለት ነው። ይህ ክሊየንት ደግሞ ሰክሲድ እና ፌል መሆኑን በጋራ እናያለን። ሜይ ቢ አውርተን መጨረሻ ላይ ደግሞ እንዳደረግኩና ወይ መንገድ ማሳመን እንደሞከር ማመንታ ያላቸው። እኔም ገና እየተማርኩ ነኝ፣ ላይ ከክሊየንቶች ጋር እንዴት ማውራት እንዳለብን ምናምን። ኤኒዌይስ ትንሽ አውቃለሁ አትሊስት። ጋይስ እንደዛ ናችሁ? አሁን ጥሩ እሺ፣ እንኳን ደህና መጣችሁ። ሄሎ ቢኒያም፣ ይሰማል? ይሰማል ግርማይ? ቴዲ ማለት ነው። እሺ፣ በሌላ ስም ስለገባ ነው እንትን ያልኩት። ኦኬ እሺ ቴዲ። ስለዚህ መጀመር እንችላለን መሰለኝ። ሶፊ ብቻ ነው የቀረን። ሊንኩን ልክለታለሁ። እስኪ የሚገባ ከሆነ እና ሊንክ የማይገባ ከሆነ ችግር የለም፣ እኛ ብቻ አውጥተን ኢትስ ኦኬ። በመሀልም ጆይን ሊያደርገን ይችላል። ሪኩዌስቱን እንዳገኘሁኝ አድሚት አደርገዋለሁ እኔ። ጥሩ በቃ እንጀምረው። ጥሩ እሺ። ስለ ካምፓኒው ፕሮፋይል ከመናገር ልጀምርና ከረንትሊ ከዌብሳይቱ ጋር ተያይዞ ያለንበትን ስታተስ ገልጬ ቴክኒካል ወደሆኑት ነገሮች እንሄዳለን። ያው ኤምቤሲ ፕሮፐርቲስ ኤልኤልሲ የካምፓኒው መጠሪያ ነው። ዱባይ ውስጥ ከሬራ ወይንም ደግሞ ሪል ስቴት ሬጉላቶሪ አውቶሪቲ ከሚባለው ባለስልጣን ላይሰንስ አግኝቶ የሪል ስቴት ብሮከሬጅ እና የፕሮፐርቲ ማኔጅመንት ስራዎችን እየሰራ የሚገኝ በኢትዮጵያዊ ኦነር ኦን የሚደረግ ድርጅት ነው ኤምቤሲ ፕሮፐርቲስ። ባለፉት 2 እና 3 ወራት ውስጥ ሶሻል ሚዲያውም ላይ ጉግል ፕሮፋይልም ላይ ድርጅቱን እንዲታወቅ ለማድረግ እና ካሉት ተመሳሳይ ድርጅቶች ጋር ያለውን ኮምፒቲሽን እኩል መወዳደር እንዲችል ስራዎች ለመስራት እየሞከርን ነበረ። ኦልሞስት ሶሻል ሚዲያ ፕላትፎርሞች ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ላይ የምንሰራቸውን ስራዎች ያሉንን ሪሶርሶች ፖስት እያደረግን ነበር። ባለፈው 2 እና 3 ወር ውስጥ ዌብሳይቱ ላይ ትልቅ ጋፕ ነበረን። ዌብሳይቱ ዴቨሎፕ ከተደረገ ኦልሞስት 1 ዓመት ገደማ እየሆነው ነው። አሁን እዚሁ ዱባይ ውስጥ ባለ ዴቨሎፐር ካምፓኒ ነው ዴቨሎፕ የተደረገው ዌብሳይቱ። ምናልባት ከፍተህ አይተው ከነበረ አላውቅም። እኔ ወደዚህ ከመምጣቴ በፊት እኔ 7 ወር አካባቢ ሆኖኛል ኤምቤሲን ጆይን ካደረኩኝ እና አዲስ አበባ ሆኜ አንዳንድ ነገሮችን እያየሁኝ ነበር ከመምጣቴ በፊት ስለ ዌብሳይቱ እና በጣም ብዙ ችግሮች ነበሩበት። ከቡቲንግ ስፒድ ጀምሮ ጠቅላላ ዴቨሎፕ ሲደረግ ብዙ ጋፖች ነበሩ። እዛ ሆኜ የሰጧቸውን ኮሜንቶች ለማስተካከል ሞክረው ነበረ። ስቲል ከመጣሁኝ ጀምሮ ዴቨሎፕ ያደረገውን ቲም በአካል ማግኘት አልቻልኩም። 1-2 ጊዜ ኢሜይል ለመጻፍ ሞክሬ ነበረ። እዚህኛ ከነበሩ ጋፖች ጋር ተያይዞ በአካል ሄደን ሰዎችን ማናገር አልቻልንም ነበር እና ኮንትሮሉ እስካሁን ድረስ በዴቨሎፐር ቲሙ በኩል ያለው ዌብሳይቱ ፉል ኮንትሮል የለውም በእኛ ካምፓኒ በኩል እና ለምንድነው ይሄንን ያነሳሁት? አሁን በአዲስ መልክ ዴቨሎፕ የሚደረገው ዌብሳይት በነበረው ዶሜን እንዲቀጥል ነው የምንፈልገው። ምክንያቱም ከሪል ስቴት ቢዝነስ ጋር ተያይዞ የዶሜን ሎድ ማድረግ ብዙ የሚያመጣቸው ኪሳራዎች ይኖራሉ እና እኛንም ብዙ ነገሮችን ወደኋላ መልሶ እንደ አዲስ ስትራክቸር እንድንሰራ ሊያደርገን ስለሚችል የነበረውን ዶሜን ነው ትራንስፈር የምናደርገው። ምናልባት ዌብሳይት ስትራክቸሩን አይተው ከሆነ ከሌሎች ተመሳሳይ ብሮከሬጅ ካምፓኒ ወይም ሪል ስቴት ካምፓኒዎች ዌብሳይት በብዙ መመዘኛ ወደኋላ የቀረ የሚባል ነው። ኦልሞስት እዛ ላይ ተለጥፈው የምታያቸው አብዛኞቹ ፕሮፐርቲዎች ግማሾቹ የተሸጡ፣ ግማሾቹ ኦልሬዲ ትራንስፈር የተደረጉ ለሰዎች አሁን ላይ ገበያው ላይ አቫይለብል ያልሆኑ ፕሮፐርቲዎች ናቸው ሊስት ተደርገው የሚገኙት እና ከዴቨሎፐር ካምፓኒው ጋር ባለን የሻከረ ግንኙነት ምክንያት ኢቭን
ያለንን ከረንት ኢንቬንተሪ አፕሎድ ማድረግ እስከማንችልበት ሁኔታ ደርሶ ነበር እና አንድ ሁለት ጊዜ ጥያቄ አቅርበንላቸው ነበር ዶሜኑን እና ፉል ኮንትሮሉን ወደኛ ትራንስፈር እንዲያደርጉ። ምክንያት እያቀረቡ የነበሩት የሆስቲንግ ሰርቪሱን እየሰጣቸው ያለው እዚህ ኤቲሳላት የሚባል ቴሌኮም ፕሮቫይደር ነው። ዩናይትድ አረብ ኤሚሬት ውስጥ የሚገኝ ኤቲሳላት ቴሌኮም ፕሮቫይደር ወደ እነሱ ማመልከቻ እንዳቀረቡ እና ከ6 ወር እስከ 1 ዓመት ሊወስድ እንደሚችል ነው ምክንያት አድርገው ሲያቀርቡ የነበሩት። ኢቨን በመሃል የኢሜይል የምንጠቀምበት የጎዳዲ ሰርቪስ ሀክ ተደርጎ የካምፓኒውን ኢሜይል መጠቀም እስከማንችልበት ሁኔታ ደርሶ ከብዙ ጭቅጭቅ በኋላ ነው ሪከቨር ተደርጎ እንትን ያለው። አሁን እሱን ሙሉ ኮንትሮል ወደኛበትን ነገር ለማስተካከል ዛሬ ላይ አንድ ደብዳቤ ጽፌያለሁኝ። ነገም ዴቨሎፐር ቲሙን ሄጄ በአካል አገኛለሁ ይሄን ብዬ አስቤያለሁኝ እና አዲሱን ዴቨሎፕመንት ከመጀመራችን በፊት ሙሉ ለሙሉ ሁሉንም ኮንትሮል ኤምቢሲ መያዝ መቻል አለበት የነበረውን ነገር ስሙዝሊ ለማስቀጠል አዲስ ዴቨሎፕ የሚደረገውን እዚሁ ዶሜን ላይ ሆስት ለማድረግ እና እነዚህ ነገሮች አሉ። እስኪ እንደ ሀሳብ ከሙያም አንፃር ሌሎቹም የተቀላቀላችሁ እና ባሎች የምታነሱት ነገር ካለ ሰይፈዲን የምታነሳው የምትጠይቃቸው ነገሮች ካሉ እነሱን እናወራና ቀጣይ የሚገነባው ዌብሳይት ምን አይነት ይዘት ይኖረው፣ እንዴት ነው ለካምፓኒው ሊመጥን የሚችለው ዌብሳይት መስራት የሚችለው ወደሚለው ውይይት እንሄዳለን። ኦኬ በጣም ጥሩ። አይ ቲንክ ኦቨርቪው በደንብ አግኝቻለሁ ማለት የፈለግከውን ነገር ትንሽ ስክሪን ላይ ፕሬዘንት ለማድረግ ያክል ይታያል። ቼክ አድርጌ ነበርኩ እንትንን ኦንላይን ላይ ሁሉም ሶሻል ሚዲያ ላይ ቼክ አድርጌ ነበርኩ። ዌብሳይቱንም፣ ጉግል ቢዝነስ ፕሮፋይሉንም፣ ኢንስታግራም፣ ፌስቡክ፣ ቲክቶክ፣ ዩቲዩብ ቼክ አድርጌ ነበርኩ ሁሉም ነገር። ሶ ላይክ አናላይዝ አድርጎ ጥሩ ነው ግን ላይክ አይ ቲንክ ይሄንን ብዬ ሰርች ሳደርጎ ይመጣል። ግን ደግሞ አሁን ሌላ ችግሩ ኤስኢኦ ላይ ትንሽ ጋፕም እንዳለ አይቻለሁ። ኤስኢኦ ጉግል ፕሬዘንስ ምናምን ማለት ነው። አሁን ከዚህ ውጭ አሁን ቶፕ ዱባይ ፕሮፐርቲ ሴለርስ ወይም ደግሞ ኤጀንት ምናምን ብዬ ሰርች ካደረኩ ብዙ ላይ አይገኝም እንዳየው ከሆነ ማለት ነው። እናም ደግሞ እዚህ ውስጥ ከሚሸጡ ፕሮፐርቲዎች አሉ አይቻለሁ እና አሁን አንድ ላይ ክሊክ አድርጌ ያንን ፕሮፐርቲ ጉግል ላይ ሰርች ባደርግ ወደ ፕሮፐርቲ ቢወስደኝ ይህን ነገር ሰርች ባደርግ ሌሎችን ቼክ አድርጌያለሁ ግን አይመጡም እንትን ጉግል ላይ በደንብ እና ኤስኦ ጋፕ እንዳለ ምንም አይቻለሁ። ሶሻል ሚዲያ ላይ አክቲቭ ነው። አይ ቲንክ ቲክቶክ ላይ በጣም ጥሩ ነው አይቻለሁ እና ከዛ አንጻር ጥሩ ነው። ዌብሳይቱን ሲያዩ ደግሞ ዲዛይኑ አይ ቲንክ ዲዛይኑ ጥሩ ይመስላል። እንደዚህ ፌስ ምናምን ሲያዩ ሰርች ሲያደርጉ ብዙ ነገር አላገኝም እንጂ ዲዛይኑ እዚህ ላይ ጥሩ ይመስላል። ግን አሁን እዚህ ላይ ፎር ኤግዛምፕል ላይክ ሪሰንት ፕሮፐርቲዎችን ሊስት ቢያደርግ ጥሩ ነበረ። ላይክ አሁን በቅርቡ የሚለቀቁትን ፕሮፐርቲ ምናምን ማለት ነው። ከዛ ደግሞ እዚህ ላይም ዋይ ቹዝ አስ ትንሽ ወደ ዝቅ አድርጎ ምናምን ሌሎች ቦታ ሌላ ነገር እዚህ ገብቶ ክሊንቶች አንተ እንዲያደርጉ ማለት ነው። ከዛ እሱ ዋትስአፕ ኢንተግሬሽን ምናምን ነገር ይኖራሉ። አሁን ስለ ዶሜን ፕሮፐርቲ ደግሞ ስናወራ አይ ቲንክ ይሄ ዶሜን ጥሩ ነው መሰለኝ እንዳየው ከሆነ ላይክ ኤምቢኤስ ላይክ properties.ae ደግሞ ዩኤኢ ነው ኤምኤት ነው ዱባይ። አሁን ያቺ ዱባይ መሆኑን የምታሳየው እና ጥሩ ነው። አይ ከ.com ይልቅ ኤኤ ልክ ዱባይ ላይ በደንብ እንዲታይ እንኳን ያደርጋል አንዳንድ ጊዜ። ትክክል። ሶ ዶሜን መጀመሪያ ያለብን ላይክ ዶሜኑን ካላገኘን ስራው መጀመር ስለሚከብደው ዶሜኑን በምንም ታምር ላይክ በዚህም ሆነ በዛ ማግኘት አለብን። ዶሜኑን ደግሞ ካገኘን በኋላ ስራው ቀላል ነው የሚሆነው። ዶሜኑ ደግሞ እንደነገርከኝ ከሆነ ሜይ ቢ እነሱን ጠይቀውና ላይክ ሆስቲንግ ፕሮቫይደር ሆስቲንጉን ብቻ ካገኘን ላይክ ሎጊን ክሬዴንሻል ከዛ በኋላ ወደ የኛ ሆስቲንግ ትራንስፈር ማድረግ ይቻላል። ማለትም አዲስ ሆስቲንግ ሌላ ሆስቲንግ ካምፓኒ ላይ ገዝተን እዛ ላይ ትራንስፈር ማድረግ ይቻላል ማለት ነው። ለማንኛውም አሁን የጠየቀውን ከጠየቅ በኋላ እስኪ መልስን እንጠብቃለን እና ምናምን ከዛ በኋላ ዲቴሉን እንትንላለን። ስለዚህ ላይክ እኔ ቼክ አድርጋለሁ የእናንተ ሶፊ ዌልካም። ኦኬ ማለት ቴንክ ዩ እኔ ሌላ ስብሰባ ላይ ነኝ። በሄድፎን ለመስማት ሳይት ላይ ነኝ ያለሁት። ኤኒቲንግ ካለ እሺ ጥሩ እሺ ኦኬ። ስለዚህ እንደዛ ነበረ። ያ ሎጎ ምናምን ቼክ አድርጋለሁ። ብዙ ነገር ነው ሪሰርች ያደረኩት በአጋጣሚ እና ጥሩ ነው። ግን ይሄ ነገር ላይክ በደንብ ኢንሃንስ ዌብሳይት ላይ ጋፕ እንዳለ ነው ያየሁት። አሁን ላይክ ሊንክ አይቻለሁ ቲክቶክ ላይ ማለት ነው። ከቲክቶክ ወደ ዌብሳይቱ ሊንክ የሚያደርግ ማለት ነው። ግን ደግሞ ሰዎች ወደ ዌብሳይቱ ከመጡና
ላይክ ማግኘት ያለባቸው ነገሮች አሉ። ያንን ነገር ካላገኙ ላይክ ጥቅም እንደሌለ ነው የሚያሳየው እና ላይክ እናም ደግሞ ላይክ ብዙ ሰዎች አሁን በዚህ በተለይ አሁን ዱባይ ምናምን ኢትዮጵያ ከአዲስ አበባ ምናምን ሰርች የሚያደርጉት በዚህ ጊዜ ላይክ ኦንላይን ስለሚጠቀሙ ወይም ደግሞ ቴክኖሎጂካል ስለሆነ ጉግል ነው የሚጠቀሙት። ብዙ ጊዜ ሄዶ ላይክ በመኪና ሄዶ ያየውን ቤት ምናምን ኦንላይን ላይ ሰርች አድርጎ ምናምን ከዛ በኋላ አይቶ ነው የሚመጡት እና ስለዚህ ዌብሳይት ጋፕ እንዳለ እኔም አይቻለሁ። ይሄንን እኔም ላይክ ለመፍታት ላይክ ይሰራሉ እና እንደዛ ነው። ስለዚህ ዶሜን ኔሙን አግኝተን ከዛ በኋላ ዌብሳይቱ ላይ መስራት እንችላለን ማለት ነው። እሺ ጥሩ። ቴዲ ኤርሚያስ የምትሉት ነገር አላችሁ? መቅደላዊት? እሺ ቢኒ፣ ምናልባት እኔ ግልጽ እንዲሆንልኝ ዛሬ ነው እኔም ገና አዲስ ነግራኝ እንትን ያልኩት ጆን እያደረኩ ያለው እና አሁን ፐርፖዙ የዚህ ሚቲንግ አንደርስታንድ ለማድረግ እንትን እያልኩ እየሞከርኩ ነው ያለሁት እና ምናልባት እስቲ ታርሙኛላችሁ። አሁን እንደገባኝ ኦልሬዲ ኤግዚስት የሚያደርግ ዌብሳይት አለ ግን አሁን ኮንትሮል ላይ ነው አይደለ ችግር ወይስ ዌብሳይቱ ላይ ራሱ ችግር አለ እያላችሁ? ዌብሳይቱ ላይ እንዳልኩ አንደኛ በመሀል 2 ጊዜ ያህል ችግር ተፈጥሮ ነበረ። ዌብሳይቱ ፈንክሽናል ያልነበረበት ጊዜ ነበረ። ሲቀጥል ኢሜይላችን ከዌብሳይቱ ዶሜን ጋር የተገናኘ ስለሆነ ዌብሳይቱ ፈንክሽን ባላደረገበት አጋጣሚ ሁሉ የካምፓኒው ኢሜይል አይሰራም ነበር። ስለዚህ አሁን ምንድነው ከዌብሳይት ዴቨሎፕመንት ቲሙ ጋርም የኮሚኒኬሽን ችግር አለ። ስቲል ኮንትሮል ፉሊ ትራንስፈር ማድረግ ሲገባቸው ወደኛ በተለያየ ምክንያት እየፈጠሩ ትራንስፈር ለማድረግ ፈቃደኛ አይደሉም። ስለዚህ ምንድነው የፈለግነው? አንድ ጥሩ ኮንቴንት ያለው አዲስ ዌብሳይት በተመሳሳይ ዶሜን እንዲኖረን እንፈልጋለን። 2 ፉሊ ኤምቤሲ ኮንትሮል የሚያደርገው የዌብሳይት እና የኢሜል ሲስተም እንዲኖረን እንፈልጋለን። ኦኬ አይ ጥሩ ነው። እንዲህ ከሆነ ምናልባት እንግዲህ አሁን ኔክስት ስቴፕ ላይ መታየት የሚገባው ነገር ብዬ የማስበው እኔ ዝም ብዬ አሁን እንደማየው ማለት ነው ኦልሬዲ ኤግዚስት ከሚያደርገው ዌብሳይትን ምናልባት ሳይፈዲን ቴክኒካል ነገሮችን እንግዲህ አሁን ሳየው የተወሰኑ ነገሮች ምናልባት ጊዜው አጭር ስለነበረ ይመስለኛል ኦልሬዲ ኤግዚስት ያደረገውን ዌብሳይት በደንብ ሪሰርች ማድረግ የሚፈልግ ይመስለኛል። ምንድናቸው ጋፖቹ ያሉት ክፍተቶች ምንድናቸው? እነዛ እንዴት አድሬስ ማድረግ ይቻላል? ኮንቴንት ዋይዝ ሊሆን ይችላል። እነዚህ ቴክኒካል ነገሮችን ሁሉ ስትራክቸሩንም ኤቭሪቲንግ ማለት ነው በደንብ ኢን ዲቴይል ታይቶ እነዛን ጋፖች አድሬስ ማድረግ በሚያስችል አሁን እኔም ባይዘው አሁን ሚቲንጉን እያደረግን በስልኬ ማክሰስ ለማድረግ እየሞከርኩኝ ነበር ዌብሳይት በደንብ አያገኘውም እንትን ኤምቤሲ ፕሮፐርቲ ስልክ ላይ ራሱ በስልክ በደንብ እንትን የሚደረግ እንትን ያለው አይመስለኝም እና እንዲህ በደንብ ኢንዲቴል በቀጣይ እንግዲህ ወይም የምንገናኝበት ጊዜ ላይ በደንብ ያለውን ኤግዚስት የሚያደርገው ዌብሳይት ያሉት ጋፖች ምንድናቸው? እነዚህን በአዲሱ እንዴት አዲስ ማድረግ እንችላለን? ከሌሎች ሶሻል ሚዲያ ሃንድሎች ጋር ያለውን ኢንተርኮኔክሽኑን እንዴት ነው ማኔጅ ማድረግ የምንችለው? እንዲህ አይነት ነገሮችን በደንብ የሆነ እንትን መሰራት ያለበት ይመስለኛል። ዞሮ የተሻለ ኤክስፒሪየንስ እንዲኖር ይመስለኛል አይደለም ለክላይንቶችም ለሁሉም እና ደግሞ ኮንትሮል ዋይዝም ኢቭን ስታፎችም ጭምር ማለት ነው እኛም ባለቤቱም ነቢኒያምም ኤቭሪዋን በደንብ አክሰስ ማድረግ የሚችሉት ዌብሳይት ካልሆነ ይሄም በጣም አስቸጋሪ ነው የሚሆነው። ታይም በሄደ ቁጥር ስራው እየተሰራ በሄደ ቁጥር ዋጋ የሚያስከፍል ጉዳይ ነው የሚሆነው። ስለዚህ ኔክስት እንግዲህ ሁላችንም ተዘጋጅተን እኛ የምንየው ሰይፈዲንም በደንብ ኢንዲቴል ያሉትን ጋፖች እንዴት ነው አድረስ ማድረግ የሚቻለው፣ ጋፖቹ ተለይተው እንዴት አድረስ ማድረግ እንችላለን የሚለውን ነገር የሆነ ነገር ይዞልን ቢመጣ እኛም አይተን ከተወሰነ ጊዜ በኋላ ተገናኝተን በደንብ ኢንዲቴል ብናወራበት። ባይዘዌ ምናልባት እዚህ ላይ ያው ሚቲንጉ ስናደርግ መጀመሪያ ስላልተዋወቅን ነው። ኤርሚያስ ማለት እየሰማን ነው። እሱም የአይሲቲ ባለሙያ ነው። በጣም ብዙ ኤክስፒሪየንስ ያለው ልጅ ነው እና እሱም ይረዳናል በእኛ ሳይድ ሆኖ ኮመንቶቹ በጣም የሚጠቅሙ ስለሚሆኑ ማለት ነው። መቅደላዊትም እንደዚሁ እሷም የሶፍትዌር ኢንጂነር ነች። እሷም በደንብ እንትን ይኖራታል
ሴይ ይኖራታል። አሁን ጀነራሊ ጆይን እንዲያደርጉ ያረኳቸው እኔ ነኝ እና ኢንቫይት ያደረኳቸውና ነገሩን ከሆኑ ጀነራል የሆነ እንትን ኖሯቸው በኋላ ላይ ወደ ስራው ሲገባ የራሳቸው ኮመንት ይዘው ይመጣሉ አኮርዲንግሊ ማለት ነው። ጋፖቹን ሲያውቁ ይሄ በዚህ መፈታት ይችላል የሚለው ከሰይፈዲን መብራት የሚችሉበትን አይነት ፕላትፎርም ለመፍጠር እንሞክራለን ብዬ አስባለሁ። ትክክል። እኔም የዛሬው ሚቲንግ ያለንበትን ስታተስ ኤክስፕሎር የምናደርግበት እንዲሆን የፈለኩት ያው ለመነሻ ያህል የተወሰኑ ፖይንቶች ይዤ መጣሁኝ እንጂ ምን ላይ ያለ ነው ቤት በኩል እንሄድ የሚል የመነሻ ሀሳብ እንዲኖረን ነው። ኢንዴፕስ እየተወያየን በደንብ ፐርፌክት የሆነ ስራ እንዲሰራ ተደርጓል። አክቹዋሊ እኔም የሶፍትዌር ኢንጂነሪንግ ባክግራውንድ ነው ያለኝ፣ ፍሮንት ኢንድ ስፔሻሊስት ነኝ። ሌሎች ታስኮች ላይ አተኩሬ ስለነበረ ነው አንድም ዌብሳይቱን ሃንድል ማድረግ ያልቻልኩበት ምክንያት ቶታሊ የሴልስ ስራውን ኮኦርዲኔት እያደረግኩኝ ነበረ ባለፈው 6 እና 7 ወር ውስጥ እና ኦልሞስት ጊዜ አልነበረኝ። በዚህ የሶሻል ሚዲያውን ቲም ኮምፖስ ስናደርግ በዛ የሴልስ ስትሬንግዙን ከዴቨሎፐር ጋር ያለውን ሪሌሽን ስንሰራ ስለነበረ ኦልሞስት ረስተነው ነበር ዌብሳይቱን በመሀል እና አሁን ነው አዲስ ሀሳቡን ያነሳ ነው ከአዲስ ጋር። ቅድም ቴዲ ባነሳቸው ነገሮች ላይ የሆኑ ፖይንቶች አንስቼ ለማለፍ ያህል ቅርብ ጊዜ ሳየው ዌብሳይቱ ከነበረበት ስታተስ አንጻር አንደኛ ከዲዛይን አንጻር ብዙ ችግሮች ነበሩበት። ፕሮፌሽናል ዲዛይን አለው ለማለት የሚያስችል እንትን ላይ አይደለም ያለው። ሌላ ሊስቲንግ ፔጆቹ ቅድም እንዳልካቸው በጣም ኦልድ የሆኑ አውትዴትድ የሆኑ ሊስቲንጎች ናቸው የነበሩት። እነሱ መሻሻል ይኖርባቸዋል። ሊድ ካፕቸር ሲስተም ቶታሊ አልነበረውም። አሁን ከረጅም ጊዜ በፊት ጀምሮ ጉግል አድ ካምፔን ለመስራት ፕላን ነበርን፣ ግን ፓወርፉል የሆነ ዌብሳይት በሌለህ እና ኢንተግሬትድ የሆነ ዌብሳይት በሌለ ሁኔታ ጉግል አድ ካምፔን አይታሰብም ለሪሰርች ሪል ስቴት ማርኬቲንግ እና ሎዲንግ ስፒድ ላይም በጣም ችግር ነበረበት። በተለይ ከሆነ ጊዜ በፊት ኦልሞስት 4-5 ደቂቃ ይወስዳል ሎድ አድርጎ ለመክፈት። እንደዚህ አይነት ችግር ነበሩ። ሰርች ኢንጂን ኦፕቲማይዜሽኑ በጣም ትልቅ ጋፕ ያለበት ናቸው እና ቴዲ አሪፍ ሀሳብ ያነሳው የተወሰኑ ቀናት ወስደን እነዚህን ነገሮች በደንብ ኢንቨስቲጌት እያደረግን በመሀለኛ ዴቨሎፕ አድርጎ ከነበረው ቲም ጋር በአካል ተገናኝተን አትሊስት ቀጣይ የሆስቲንግ ሂደቱን ቀላል ለማድረግ ሙሉ ለሙሉ ኮንትሮል ወደኛ ትራንስፈር የሚያደርጉበትን ሚንስ ለመፍጠር እንሞክራለን በእነዚህ 2 እና 3 ቀናት ውስጥ። ያው እዚህ ላይ መጀመሪያ ላይ የነበረ ላይክ እንትን ብዙ ጊዜ አሁን ሆስቲንግ ችግር የሚፈጠረው እኔ ላይክ እኛ ኖርማሊ የምንሰራው በዚህ መንገድ ነው መሰለህ። በእኛ ሆስቲንግ ሳይሆን በክሊየንቱ ሆስቲንግ ነው። አሁን በአንተ ሆስቲንጉ የአንተ ኮንትሮል ላይ ነው የሚሆነው እና ከዛ ደግሞ ዌብሳይቱን ኮንትሮል አለው ሆስቲንግን ኮንትሮል አለው። ሁለት ነገር ነው። ሁለቱም ፓስወርድ አላቸው እና ከዛ ልክ እንደ ዌብሳይቱን እንደጨረስ ነው ሙሉ ኮንትሮል እስከ አድሚን ድረስ ማለት ነው። ኤዲተር አድሚን የሚለው ነገር ሁሉም ነገር ካለ ክሊየንት ይሰጣ ነበር እና በዚህ መንገድ ላይ ኮንትሮል እንደዚህ ካለ መቼ መታጣም ማለት ነው። ላይክ አንድ ጊዜ ኮንትሮል ከሰጠው ዲቴይሉን እሱን አጣጣም። ስለዚህ ሌላ ጊዜ አትቸገርም ምናምን። ከዛም በላይ ደግሞ ዌብሳይቱ ላይክ ዲዛይኑን ቼክ አድርጋለሁ። አዎ ላይክ እንትን አሁን እናንተ ላይክ ጥሩ ስራ ስለምትሰሩ እናንተ ልክ እንደ ዌብሳይቱም ልክ ጥሩ መሆን አለበት። ላይክ እናንተ ፕሮፌሽናል ስለሆናችሁ ዌብሳይቱም ፕሮፌሽናል አድቫንስድ ቢዩቲፉል የሆነ ነገር መሆን ይኖርበታል እና ክሊየንቶችን ደግሞ ወይም ደግሞ ላይ ካስተመሮች ወደ ዌብሳይቱ ሲመጡ ምናምን ኢምፕሬስ ማድረግ የሚችል ማለት ነው። ከዛ ደግሞ ሊስቲንጉ ላይ አይ ቲንክ ሊስቲንጉ ላይ አሁን እንዳየው ከሆነ ስታቲክ ነው መሰለኝ፣ ዳይናሚክ መሆን ነበረበት። አሁን ይሄ አንድ ፕሮፐርቲ ከተሸጠ ያ ፕሮፐርቲ ከዌብሳይቱ ሊወጣ ወይም ደግሞ ሶልድ ብሎ ሶልድ ይላል። ከዛ ደግሞ አዲሱ ደግሞ ወይም ደግሞ አንደር ኮንስትራክሽንም ሌሎችም እንደዚህ ስላሉ ያንን ነገር ዳይናሚክ አለ። ፎር ኤግዛምፕል ከአንድ ወር በኋላ ሌላ ፕሮፐርቲ ማስገባት የምንፈልግ ከሆነ ያለምንም ጣጣ ዝም ብለን በቃ ሊስት ማድረግ ሳይሆን እንትን ፎርም አለ ያንን ፎርም ውስጥ ማስገባት ነው። ሁሉ ኢሜጆችን ታይትልን ሁሉም ነገር ማለት ነው። ከዛ በኋላ ፖስት ማድረግ ነው። ልክ እንደ ላይ ሶሻል ሚዲያ ላይ ፖስት እናደርገው አዳዲስ ፕሮፐርቲዎች በሊስቲንግ ምክንያት ላይ ዳይናሚክ ሆኖ ስታቲክ ሳይሆን በዛ መንገድ ማድረግ ጥሩ ነው። ከዛ ደግሞ ሊድ ካፕቸር ላይ በደንብ ናያት። አሁን ሊድ ካፕቸር ላይ ዌብሳይቱ ላይ ገብቼ ቼክ ሳደርገው አይ ቲንክ ፎን ነምበር ብቻ ነው በቃ ሊድ ካፕቸር ሌላ ነገር የለውም። ዋትስአፕ ቻት የለውም፣ ሌሎች ኮንታክት ኢንፎርሜሽን የለውም እና ኮንታክት ፎርም የለውም እና ላይክ አንድ ሰው ወደ ዌብሳይቱ ከመጣው እንኳን እናንተን ኮንታክት ማድረግ ከአንዳንድ ጊዜ የሚቸገርበት ይሆናልና ስለዚህ ላይ ሊድ ካፕቸር በጣም ሴሻል ስለሆነ እሱን አድሬስ እናደርጋለን። ከዛ ደግሞ ጉግል አድስን ደግሞ እኔም እሰራለሁ እንኳን መጀመሪያ ዌብሳይቱን ሰርተን ኢንሃንስ ካደረግን በኋላ ስለ ጉግል አድስ ልናወራ እንችላለን፣ ወይም ደግሞ እናንተ የራሳችሁ ማለት ትችላላችሁ። ከዛ ሎዲንግ ስፒድ ላይ በደንብ ኢንሃንስ ማድረግ ይኖርበታል። ሎዲንግ ስፒድ ላይ
አይ ቲንክ 1 ሰከንድ እስከ 2 ሰከንድ በቃ በጣም እንትን ከሆነ 3 ሰከንድ ማውራት አያስፈልግም ማክሲመም ማለት ነው። ስለዚህ ላይ 2 ሰከንድ ምናምን 1 ሰከንድ እሱ ደግሞ ላይ ኢንሃንስ የሚደረግበት መንገዶች አሉና እኔም ያንን መንገድ ስለማውቀው በዛ መንገድ አድሬስ አደርጋለሁ። ከዛ ኤስኢኦ ላይ መስራት ግድ ነው። እሱ በጣም ዋናው ስለሆነ ማውቃ ማለት ነው። እሱ ላይ በደንብ እንሰራለን። ከዛ ላይክ እኔም ባክግራውንድ ላይክ ብዙ ዌብሳይቶችን ሰርቻለሁ ለብዙ ክሊየንቶች። አፕወርክ የሚባል ፕላትፎርም ከሆነ ኢንተርናሽናል የሆነ ሰላም ይሰራሉ። ኢትዮጵያ ውስጥም ደግሞ በደንብ ሰርቻለሁ ከክሊየንት ጋር ምናምን ከዱባይም ጋር አይ ቲንክ ሰርቻለሁ መሰለኝ አይ ቲንክ ዩናይትድ ስቴትስ ጋር ላይክ ለማንኛውም ግን ኤክስፒሪየንስ አለኝ ማለት ፈልጌ ነው። ከዌብሳይት ጋር ጥሩ ኤክስፒሪየንስ ስላለኝ ላይክ ብዙ ነገር አውቃለሁ። ሁሉም ነገር አንተ ላይክ እንደዚህ ብለህ መናገር አያስፈልግም። እኔ በደንብ አድርጌ ስለሚሰራ ከሰራ በኋላ አንተ ደግሞ ላይክ ይሄ ነገር ይስተካከልልኝ ታለ ከዛ በኋላ ነገር በደንብ አስተካክላለሁ ማለት ነው። ሶ ያ በዛ መንገድ ዌብሳይቱን ምርጥ አድርገን መስራት ይቻላል ብዬ አስባለሁ። ጥሩ። ስለዚህ ቴዲ እንዳለው ያው ጊዜ እንውሰድና በደንብ ዌብሳይቱንም ችግሮቹንም የምናይበት ወደፊትም እንዳይደገሙ መደገም የሌለባቸው ጋፖች አይደንቲፋይ አድርገን በዛ መልኩ አክት እንድናደርግ ከፊታችን ያሉትን 2 እና 3 ቀናት እንጠቀማለን። ኤርሚና መቀላየት የምትሉት ነገር ካላችሁ ክፍት ነው በሉና ጊዜያችሁንም ላለመሻማት እንትን ማድረግ እንችላለን፣ ኮንክሉድ ማድረግ እንችላለን የዛሬው ሚቲንግ። እሺ ቢኒ አንድ ነገር ልጨምር እዚህ ላይ ምናልባት እሺ how to go about it የሚለውን ኢን አድቫንስ ለምሳሌ የሆነች መነሻ ነገር ተዘጋጅቶ ለሁላችንም ሼር ቢደረግ ኦሬዲ ግሩፑ ላይ ሼር ቢደረግና አሁን ልክ እንዳለው ማለት ነው። ኦሬዲ አንዳንዶቹን በላችኋቸዋልና ግን የሆነ ፉል ፍሌጅድ የሆነ ፕሮፖዛል አይነት ነገር አነስ ተደርጎ ተዘጋጅቶ ኦፕሽኖቹን አሁን እንድናቅ ነው በኋላ እንትን እንዳንል ሁላችንም አይተነው ተዘጋጅተን አኮርዲንግሊ ያሉትን ኦፕሽኖች የቶቹ ናቸው የሚለውንም አውቀን ይሄ እንዲህ ቢሆን ይሻላል ይሄ እንዲህ ቢሆን ይሻላል ማለት በሚያስችለን አይነት ደረጃ ላይ እንትን ብንል አሪፍ ነው። ቀድሞ ዴሊቨረብሎች ምናምን እንዲህ አይነት ነገሮችን ታይም ፍሬም ምናምን ተቀምጦለት የሆነ ነገር እንደ ፕሮፖዛል አይነት ነገር ተልኮ አይተነው ከዛ በኋላ ሚቲንጉን አድርገን ከዛ እንደዛ ይሻላል እንዳይደጋገም ብዬ ነው። አሪፍ እሺ መግዲ ኤርሚ የምትሉት ነገር ካለ ማንኛውም ሀሳብ ካላችሁ ፎርዋርድ አድርጉትና እሺ አመሰግናለሁ። ወይ እንደውና ይሰማል ትንሽ ንፋስ አለ ይሰማል። ድምጽ እንዳለው እንደውና ተጨማሪ ሀሳቦች ተሳትፈናል። ምናልባት መንገድ ላይ ስለነበር ቤት ተቋረጠ ይሰማል። እሺ እኔም እንየው ነው የምለው። መጀመሪያ ኮሜንት ከማድረጋችን በፊት በደንብ ዌብሳይቱን እንየው ገብተንና ከዛ በኋላ ብናወራበት ይሻላል። በቃ እንደዛ ነው ፕሮፖዛሉ። አይ ቲንክ ዛሬ ካወራን በኋላ ላይክ ሁሉም ፕራይስ ዴሊቨሪ መች ነው ዴሊቨሪ የሚሆነው እናም ደግሞ ላይክ ምን ነገር ነው የሚያካትተው ፈንክሽናሊቲ ምንድነው ይሄ ነገር ምንድነው ፊክስ የሚደረገው እና ደግሞ ላይክ ያለው ነገር አሁን ዝም ብለን ከጀመርን በኋላ መሀል ላይ ላይክ እንትን ይሄ ሪኳየርመንት የሚባል ነገር አለና እሱ ልንጨነቅ ይችላል። ስለዚህ አሁኑኑ ፕሮፖዛል እንልካለን ችግር የለም እና እሱ ፕሮፖዛል ግሩፕ ላይ ልካለው ሁላችሁም ቼክ ታደርጋላችሁና እንደዛ ነው። ከዛ እንትን ዶሜኑ ላይ ትንሽ እኔ ያልገባኝ ነገር ቢኛም ላይክ ኮንትሮል አላቸው አሁን እነሱ ላይክ እነሱ ራሳቸው ኮንትሮል የላቸው ወይስ እንዴት ነው? ላይክ እነሱ ራሳቸው ወይ ለነሱም ሀክ ተደርገው ነው ምናምን እንዴት ነው ያለው? ዴቨሎፐር ቲሙ የአድሚን ፕሪቪሌጁን ትራንስፈር አላደረገም። እነሱ አድሚን ፕሪቪሌጅ ብለው የላኩት ቱልኪት ብቻ ነው፣ ኮንትሮል ፓነል ብቻ ነው። ዌብሳይቱ ላይ ሊስቲንጎችን ሪሙቭ ለማድረግና አድ ለማድረግ የሚረዳ ፕሪቪሌጅ ብቻ ነው። እኔ ሎጊን አድርጌያቸው ነበር እነሱ የላኩትን አድሚን ፕሪቪሌጅ እና ቶታሊ ሆስቲንግ ሰርቪሱን ኮንትሮል ማድረግ አንችልም እኛ። አሁን ምንድነው እኔ አስብ ያለሁት በካምፓኒው ኢሜይል አዲስ የጎዳዲ አካውንት ፈጥሬ ወደ አዲሱ የጎዳዲ አካውንት ሙሉ ለሙሉ ትራንስፈር እንዲያደርጉ ለሚያስቡት። ምክንያቱም ዋንስ እነሱ ጋር እንደ አድሚን ኮንትሮል እያደረጉበት ያለ ኢሜይል አድሬስ ስላለ
ከዛ ኢሜል ወደኛ በወረቀት ርክክብ አድርገን ትራንስፈር ካላደረጉት በስተቀር ኢቨን ትራንስፈር አድርገናል ካሉን በኋላም ስቲል ዌብሳይቱን ኮንትሮል እያደረጉት ሊቆዩ ይችላሉ ሰዎቹና ባለፈው እንዲያውም ብዙ ቦታ ነበር የደረስነው ኢሜሎች ኢንተርሴፕት እስከመደረግ ደርሰው ነበር ወደኛ ካምፓኒ እየተላኩ ያሉ ኢሜሎች እኛ ጋር አይደርሱም ራሴን ጭምር እየላኩኝ እየሞከርኩት ነበርና በኋላ ላይ መልስ የሰጡት የጎዳዲ ሰርቨር ሀክ ተደርጎ ነበረ ምናምን የማይመስል ሪዝኒንግ ነበር ያቀረቡትና ፐርሰናሊ አላቃቸውም ሰዎቹን ኢንዲያኖች ናቸው ግን እስኪ ነገ ሄጄ ቪዚት ለማድረግ አስቤያለሁኝ ቢሮን የሆኑ ብዥታ ያለባቸው ነገሮች አሉና እሱን እኛ ሪዞልቭ እናደርጋለን እዚህ ዱባይ ላይ የሚስተካከለውን ነገር እኛ ራሳችን ሃንድል እናደርጋለን መጀመሪያ ስለዚህ የሆስቲንግ አክሰስ ነው ያለልህ እንጂ የዌብሳይት አድሚን አለን እሱም ብዙም አይጠቅምም ግን ለፖስቲንግ ብቻ ከሆነ እንጂ ለማንኛውም በቃ ሆስቲንጉ ላይ ወይ ዶሜኑን ላይ ፓስወርዱ ምናምን ከላኩልህ በራሳችን ትራንስፈር ማድረግ እንችላለን ግን ደግሞ እነሱን ፕሮፐርቲ እዛ ላይ ካለ ደግሞ እነሱ ወደኛ ትራንስፈር ማድረግ ነው በዛ መንገድ ይቻላል ከዚህ በኋላም ኬርፉል ሊሆን ማለት ነው ጥሩ ስለዚህ ቅድም ቴዲ ባለው ሐሳብ ላይ እንዝጋው እናንተናችንን እኔ በኔ በኩል ከዚህ በፕሮፖዛል መልኩ አንደኛ ዌብሳይቱ ምን አይነት ስታተስ ላይ ነው ያለው ምንድነው የምንፈልገው የሚለውን ነገር ሰመራይዝድ የሆነ ቀለል ያለ ነገር እንትላለሁኝ ኤርሚያስ መቅደላይት ቴዲም ቴክኒካል ሪቪው አድርጉ ዌብሳይቱ ላይ ዶሜኑን ገብታችሁ አይታችሁ ቴክኒካል ሪቪው አድርጉ ከባለሙያ አንፃር ያሉትን እይታዎች እነሱን ነገሮች አጠቃለን ሰይፈዲን ከዛ በኋላ ይዘህ የምትመጣው ፕሮፖዛል ጋር እንዴት አጣጥመን እንሄድ የሚለውን ነገር ብዙ ባልተራዘመ ቀናት ውስጥ እንትንላለን መልሰን ዲስከስ እናደርግበታለን እዚሁ ዋትሳፕ ግሩፕ ላይ ተነጋግረን እንወስናለን ቀጣዩን ሚቲንግ አሁን ቢኒዬ ምናልባት ያው እዚህ አንተ የምታዘጋጀው ላይ የካምፓኒውን ኦብጀክቲቭ በደንብ አድሬስ እንዲደረግ በደንብ ክሊርሊ ዲፋይን የሆኑ ነገሮች መቀመጥ አለባቸው ያው ለሰይፈዲንም በጣም እንትን እንደው ምናልባት ሰይፈዲን አላቅም የዱባይ ሪል ስቴት ማርኬት ምን ያህል ያውቀዋል የሚለውንም ሁላችንም አዲስ ስለሆነን ማለት ነው እንደዚህ አይነት ባክግራውንድ የሚሰጡ ኢንፎርሜሽኖች ካንተ የሚፈልግ ይመስለኛልና ትክክል ስለዚህ በደንብ ክሊርሊ ዲፋይንድ የሆኑ ነገሮችን ስለ እንትኖቹም ስለ ክላይንቶቹም ሊሆን ይችላል ዋቴቨር ስለ ባየር ስለ ሴለር ያለውን ኢንፎርሜሽን በደንብ እንትን የሚገልጽ ነገር ለሁላችንም የሚጠቅም ይመስለኛል ያው ፎር ሹር ዴይ ቱ ዴይ ኮሚኒኬሽን ይኖረናል በዲቨሎፕመንቱም ጊዜ በተቻለ መጠን ግን ያለውን ነገር ክሊር ኢንሳይት የሚፈጥር ፕሮፖዛል በእነዚህ 2 ቀናት ውስጥ አዘጋጅቼ ግሩፑ ላይ እዚሁ አመጣለሁ ያስቀምጣለሁ ያው በቃኛም ተስማምተናል የቀረን ነገር ከሌለ መጨረስ እንችላለን ዛሬ ቀጣይ ዲስከሽኖቻችን እዚሁ ግሩፑ ላይ ማድረግ እንችላለን በማንኛውም ሰዓት የኔ አይዲያ ካለ ጥያቄ ካለ እዚሁ ጋር ሬዝ ይደረግና እየተናበብን እንሄዳለን በጣም ጥሩ ኤርሚያስ እና መቅደላይት ግሩፕ ውስጥ ብታገባቸው አሪፍ ነው እሺ ቁጥራቸውን ፎርዋርድ አድርግ አንዱን ልከልኛል አዳርገዋለኝ መቅደላይትን አዲስ አዳርጋታለች በቃ ስለዚህ ግሩፑ ላይ እንዲያደርግ